ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ተለጋግናቲውስ ምንድነው እንደው በዘራችሁ ያድረስ እውነት የሚገርም ነው። ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። አረ ምንድነው ፓስተር ምን አይነት አለባበስ ነው ያሆናል? አይገባህም ይሄ ለዛ ነው። ኢኒዌይስ አይ ነገረኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር። ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ይችላል? እኔ እኮ ያለሁት ለንደን ነው ያለሁት። እንዴ እኔም እኮ ያለሁት ለንደን እኮ ነው ያለሁበት። ስቴት ሀገረ ማርያም ነው ለንደን ያለሁት ነኝ። ኦኬ በደህና ለንደን መብራት ይጠፋል እንዴ? ኦኬ አትጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆንን ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው የአምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየናል። ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል። እንግዲህ ጉድላክ ምንም ልረዳ አልችልም። ጉድላክ እኔም እመኝላለሁ። እንደው ብችል አንተ ጋር በጥቼ ታብታብ ባረግ በጣም ደስታ የነበረ አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ አንተም ብነካው ይሆናል። እኔ እዚሁ ይሆናል። ይቻላል። ኧረ አይመጣም አይመጣም። አይዞህ እንደዚህ ማተንፍስ አትፍራ። አይ እንትን ነው ሙቀት ነው። አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም ፓስተር፣ ግላቭ አይቻልም ምናምን ቡሲ ያለ ቡሲን ግላቭ እንትን ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ የማደርጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። ምን ተፈጠረ እንዴ? አረ በጣም ከባድ ሪቫይቫል እውነት እንዴ? አረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋርም እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። አብትሽ ቴንኪው በጣም እንዴት ናችሁ ብለዋል በልልኝ። አሁን እንግዲህ አንዴ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ነው እያየሁት ነው። ዘመድኩን አረ ስለ መድኃኔዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኔዓለም አረ እንደው በቅዱስ ሚካኤል እንደው እኔ ጋር ነው ያለው እንዴ ያለው። ኦረበ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና
ትንሽ ሊያስደነግጥ ፈልጓል። ያንተ ትንሽ ይቆራረጣል። ሊያስደነግጥ ፈልጓል ዘመድኩን። አይ ትንሽ ይቆራረጣል ያንተ ኔትወርክ። አረንዱ በመድኃኒዓለም ሊያስደነግጥ ፈልጓል። ምን ላድርግ? ሶፊ ተንፋር ነው ገና ነው እኮ ቤስት ኦፍ 3 እኮ የተባባል ነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ኧረ በል ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም እንዴ ሶፊ? በእናትህ ፕሊዝ አም ሲሪየስ። መጀመሪያውን ብለን መጀመር ነው የመጀመሪያው። ይኸው ጀመርን እኮ 2 ተጫወትን እኮ። አሁን ማሸነፍ ነው በመድኃኒዓለም። አይ ተው ትልልቅ ገባኝ። እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና እግዚአብሔር ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት እንደ አራስ ይሄን ያክልማ ዋጋ ከፍለን ፕሊስ ስንት ናት እኮ ታዲያ አይደለማ። 1-2 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ ያልተመሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን አንድ መጨረሻ ቻንስ ልስጥ። ቻንስ ሰጣኝ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው 1-2 አሸንፈኛል። ስንት? 1-2 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፋል። ከየት መጥቶ ነው እንዲህ አይነት ነገር ማጭበርበር ያለባችሁ? 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። አሁን ቀጥል መድኃኒዓለም። አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደንብ አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ እድል መስጠት የለብንም። ሰፊ ምናምን የለም። አሁን ተሸንፋለህ። እኔ ነኝ አሸንፌ ወደ 3ኛ ነው የምንሄደው። ፓስተር ያታሸነፈን በቃ እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ አማርኛ እንዴ ከረባትን አውልቀው ኧረ ስለ መድኃኒዓለም አረባክባክባሰር ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንፃር ጥሩ አይደለም። ወይ አላለው ትንሽ ወለታች አላለው። ተረጋጋ እስቲ ገና 4 ደቂቃ አለ። ረጋ በል። ኦልራይት በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን የሚፈጠረው ለዓለም ጨለማ ግግቡ ሸለቆ ቁጭ በየሳለቅ የመኖር ተስፋቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ አንድ ይፈታው አንድ አፍታ ይሄን ጌም እናሸንፈው። ጌም ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። ኧረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድን ነው ጥርስ የምነግሰው? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር።
መማሪ ቴንኪው በጣም ታሙና መማሪ ልደታውን ትመጣለህ እኔ ጋር አሁን ገና መጣ ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው ማደርገው ጋይስ ደቂቃ እንጠቀማት ልደት መጣል ቃይቻለሁ ልደት አይ ፓስተር ታሬ ዞይ ቴንኪው ሰው የለም እንደ አንተ ጋር ምን ታየ ቁጥሩ ገና you don't know what's going to happen እኮ አይ ምንም ተስፋ ያለው አይመስልም እንዴ አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር አይ ታው ግድ የለም you don't know what's አይ ምንም ተስፋ የለም ፓስተር አለ በደቂቃዎች ውስጥ አይ ምንም አለ እኮ አሁን ምንድነው መሰለ እንዴ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይሄው ጊንጥ ነው የሚሰጡ እስማ አሞል ለመንፈስ ከ ማን ነው የምን ጊንጥ ማን ነው የኔ ተወዳጆች እውነት ትለያላችሁ እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛልና የሚሉት ሰውዬ በጣም ክፎች ናቸው አንተ እንዴት የሆነን ሰው ጥራ ይሉኛልና ጥራው የሚሉኝ ሰው ታይሚንግ ቴዳይ መማር መጣለች እኔ ጋር ቴንኪው ብለስ ዩ መማር ያመሰግናለሁ ማንም ሰው ሳይመጣ ነው እንደ አንተ ጋር ገለ መጣለች መማር ያየው ፓስተር አምኜ ተሸንፌያለሁ ቴንኪው ፓስተር ተለጋትናቲውስ ምንድነው እንደው በዘራችሁ አይድረስ እውነት የሚገርም ነው ተለጋትናቲውስ ምንድነው ፓስተር የሰፈር ልጅ ነው እኛ ሰፈር ልጅ ነው ራስ ይወል ኮሜንት ላይ እየጻፉልኝ ያለውን አንተ ምን ኮሜንት ላይ ምን እየጻፉልኝ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልኝ ምንድነው ፈለገ እያሉ ነው ችግር የለውም ፓስተር አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር ራስህን አዘጋጅ በቃ ምንም ቅጣት እኮ ተቀጥቻለሁ ሰኞ ዕለት የት ነው አልተቀጣም ተነጋግረን የለ እንዴ ምኑን ሰኞ ዕለት ወይም ማማዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ አዎ እኔም ያልኩት እሱ ነው ማማዝናሽ ጋር እንሄዳለን ማማዝናሽ ይሄን ታገኛቸዋለህ ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር እናመሰግናለን ፓስተር ሶፊ እውነት በጣም የምንወደው ወንድማችን ነው በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለሆነት በጣም እንወድሃለን በጣም እናከብርሃለን በጣም እንወድሃለን የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው አስመሳይ ስለሆንክ አይደለም ሌላ አይነት ፐርሰናሊቲ ስላለ አይደለም በቃ እንዲሁ ግን በጣም እንወድሃለን ለምን ክብር የሚገባው ነገር ታውቃለህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ሁሉ ክብር ስጡ ይላል ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አናደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድሞች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን እጅግ በጣም እንወድሃለን በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ተላል እኔ በጣም ቤስት ፍሬንድ ነህ ወዳጄ ነው የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው በጣም ብዙ ነገሮች ያው ተፈጥረዋል ያው ታውቃለህ ብዙ ነገሮችን አሳልፈሃልና
እነዛ ሁሉ ጊዜያቶች ያልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ ባካችሁ ፓስተር ሶፊን በጊፍት ባርኩልኝ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶችም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁ መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣ የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለአንተ ፖዚቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። ስለዚህ ሁል ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋ ነው። ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ 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 የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም። የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ቶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው
በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙሩ እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ዘምርልን። ሁላችሁም እንዳትረሱ አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተርዬ ፕሊዝ ዝማሬውን ዘምርልን። እሺ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያት፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና። ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማለዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ።
ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ እኔም በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብጋ ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው አለና ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይህ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም። ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር በፊትም ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ 2:8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃል እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣ በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያችን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትህን ስለምፈልገው ብዙ ሰው ኦርቶዶክስ አይነት ይዘው ኢቭን ከሰውነትም ወተን እንየው ካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ጠዋት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም የኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለልጄ ነው ያገኘሁት። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2:7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው ማመሰግነው። ፓስተር ባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ባይ። በስላሴ ታምናለህ እንላለን። ኦኬ የኔ ተወዳጆች በጣም እውነት ሁላችሁንም በጣም ነው የማመሰግነው። በጣም 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 ሁላችሁን በጣም ደስ የሚል ታይም ነበር የነበረን።
ያው የወዳጅነት ራሱ መሆኑ በጣም ደስ ይል ነበረ። የኔ ተወዳጆች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ጋዲ ያው ከረፈደ ብትመጣም ያው እንደው ተቀበለናል። አንተ ሰው 2 ተኩል ነበር እኮ አይደል የተባለው? ልክ 2 ሰዓት ተኩል ስገባ እግዚአብሔር ምስክሬ ነው 2 ተኩል አልነበር ጌሙ የተባለው? ነው አይደለም፣ 2 ሰዓት ነው የተባለው። እመቤቴን በቃ የተሳሳተ መረጃ 2 ተኩል መስሎኝ ከቤተክርስቲያን ተመልሼ ልክ 2 ተኩል ስገባ ኦልሬዲ መጫወት ጀምራችኋል። እመቤቴን አሁን ቤተክርስቲያን መሄድህን እንግዲህ አሁን ተናገርክ በሰበቡ። ጸሎት ላደርግልህ ነው አፓፓ እንድታሸንፍ። አይ አቡነ አይ ደስ ይላል ግን እኔ ስፒሪቱ ምናምን ግን ደስ የሚል ነበር አይደል? የሆነ በጣም የቤተሰብ አይነት ነገር ደስ የሚል ስፒሪት የነበረው በጣም ደስ ይላል። በጣም እነ ከሌ እሱ ጋር ሄዱለት እነ ከሌ ወይም ነው እየተባለ እንደዚህ አይነት ቀጠሮ ጌም ደስ ይላል በጣም። ለማንኛውም እንዴት አየሻት አንበሴን? ኧረ አንደኛ ነች ቡራ እንዴ! በጣም ትናደፋለች። አንደኛ ነች። በደንብ ሳያት ነበረ። ምን ብቻ በጣም ረፍዶብህ ነው የሆነ ቦታ ሄደ ምናምን ነገር መኪና ውስጥ እንትን ያልከው ዛሬ ወይስ መብራት የለም? መብራት የለም ጋዲ። እናንተ ጋር መብራት አለ? እኛ ጋር አለ። አዎ ቤት አለ። አንቺስ ችግር የለም። ደግሞ ሌላ ነገር እና ተመስገንም ጋር አለ። አይ ግን ልዩነቱ ግን ቪዚብል ነበረ ስለ እያየሁት ነበርና ሶፊ አላቅም ጴንጤዎቹ ያው ነቢያቱ ጋር ነው ብር ያለው። ሶፊ ደግሞ ነቢያቱ ላይ ስለሚያለቅጥ እነሱ ጊፍት አልሰጡትም መሰለኝ። አረ ሶፊ እውነት በጣም የሚለይ ሰው ነው። በጣም ደስ ብሎኛል። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች፣ ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም፣ ካካ አይደለም። ጌም ማለት ይሄ ነው። ከምትወዱት ሰው ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ። ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃድ እግዚአብሔር አያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘሮቶች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሉ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው የማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞች ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በእርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንጻር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው። ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅድስት ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡረም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ፣ እሺ፣ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆናት ሲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ እድል ስጣችሁ። ምንም ታላላቆቼ ቅደሙን ነጋዲ በእድሜ አይደለም መቼስ አንተ በምንድን ነው ጋዲ? በምንድን ነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እንዴት ሆነን ባትሪያችንን ላይፍ ታይሙ እንዳቆየን ትልቅ እንትን ነው።
ኤኒዌይስ አይ በጣም ደስ ይል ነበረ። በጣም አሪፍ ነበረ እና ከስርም ምናምን ያላችሁ ሁላችሁንም ጌታ ያክብርልን። ይሄን ለመናገር ነው። አይ በቃም እና ፎሎ ምናምን አድርጉን ሁላችንንም እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳቀሩ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ እና ይሄን ይመስላል። ዲያቆኔ በጣም ቴንኪው። በዚህ አጋጣሚ ቡራንም ጋዲንም ዲያቆን ናቲንም ፎሎ ያላደረጋችሁ ወንድሞች ሁላችሁ ፎሎ አድርጓቸው። ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው እንደው ጌም ልንጫወት ነው ሲባል እንዴት ምናምን ብቻ ሳይሆን አይደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆን ናትሻም ባሮኪም ጋር ጋዲም ጋር በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርሙ አመቺ ስለሆነ በተለይ ኦርቶዶክሳዊ የሆናችሁ ወንድሞች ይሄንን ቃለ እግዚአብሔር እንደ ብፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን ዲያቆን ናቲ እንደው በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። ዲያቆን ናቲሻ ነገሮችን ቀለል አድርጎ ለእኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ነው ያልኩት። ረገጣ ተጀመረ እዚሁ ምሳሌ ነው ያልኩት። ኤኒዌይስ በጣም ነው የማመሰግናችሁ የኔ ተወዳጆች፣ ሁላችሁንም ወዳችኋለሁ። አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትላንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁ ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው፣ በዛው ቀን። በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሰዶም ህይወት ውስጥ ተሰቃይ ነበረች አንዲት እህት፣ በተመሳሳይ ጾታ በስጋ ሩካቤ ማለት ነው። በጣም በተደጋጋሚ በማትፈልገው አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና እባክህን ይሄን እድል እፈልጋለሁ ብላ መልእክት አስቀምጣልን ነበረ። ለእሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቭንም ብንከፍት የኔ ተወዳጆች ለእነዚህ እህቶቻችን እኛም ቀን አስበን ነው። ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን። ሁላችሁንም እሺ፣ ሁላችሁንም ጥፋት ያጠፋ ነው እኛ ነን፣ ስህተት የሰራ ነው እኛ ነን። ሁላችሁንም ይቅርታ እንጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና አርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለን ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁን በድጋሜ ተስፋ መቁረጥ ስሜት ላይ ያላችሁ፣ ራሳችሁ በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁ፣ ፕሮቴስታንትም የሆናችሁ ጭምር አርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ። ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን። እሺ፣ በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጸራራ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው። አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጤ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን። በሉ አሜን በሉ። ሶስታችሁ ያላችሁት በደንብ ዲያቆን እርሶ ብቻ እንደው እኛ ያላወቅነው ነገር አለ። እንዴት ይሄን ነገር ፓፓ የምትናገረው አንተ ለነቆራ ስለሆነ ብዙ ጊዜ ኧረ እኔ ለነቆራ ምርቃት ነው። አሜን በል አሜን በል። እሺ እንግዲህ ካሉ አይቀር ያው ድቁናውትን አክብሬ አሜን ብያለሁ።